አባዬ እና ለስትፈታ ነው ማየት እንፈልገው እና ደግሞ መርማሪዎቹ ብዙ ነገር ሊመረምሩ ይችላሉ። እኔ ግን አይቼ አላውቅም። በቅርብ አይደለም ወደዚህ ተሻግራችሁ የመጣችሁ? አዎ በቅርብ ነው የመጣን። የሆነው ሆኖ እዚህ ያለው ዘበኛ እንዴት ነው? ማን ገዜን ነው? ጥሩ እንደው ግን ሙትቻ ነገር አንዳንድ ጊዜ ሌባ ሲመጣ ተኝቶ ሲያንኮራፋ ነው የማየው። እውነትህን ነው። ገዜ እንቅልፍ ይወዳል። አንቺ ግን በጣም ቆንጆ ነው። ደግሞ ይሄን ፍቅረኛ እንዴት አየሽው? ትንሽ አሽቀብጣ እንጂ ምንም አይልም። እውነት ለመናገር ያን ያህል ማቻ ያደረኩ እኔም እንደዛ ነው የሚሰማኝ። ይሄ ቢኮ ብልጥ ናት። ይሄኔ ሁሉንም ነገር እየመዘገብሽ ነው። እኔ ግን ናታን ለእኔ ብላ ይመስለኛል ይሄ ልጅ አመጣችው አንተን ለመርሳት ብላ መሰለኝ። ኤቢ እንደዚህ አታደርግም። በራሷ ህይወቷ አትቀልድም። የሆነ ነገሩን ካልወደደችው ጭራሽ አትቀርቡ። ስለዚህ ልጅ እኮ አውርታን አታውቅም። ድንገት እኮ ነው ይዘው የመጣችው። አንቺ ያው ወደፊት ጠበቃ አይደለም የምትሆኝ፣ ከባድ ስራ ይጠብቅሻል። አየሽ ሰዎች በደለኞች ናቸው፣ በዛው ልክም ግፍ የሚሰሩ ሰዎች አሉ። ታዲያ ሳትፈልጊ እውነት በያዙ ሰዎች ላይ ልትፈርጂ ትችያለሽ። ሳቶች በግድሽ የተበደሉ ሰዎች ላይ ልትፈርጅባቸው ትችያለሽ። አይ ማዬ እኔ እውነት ላልፈርድ፣ እውነት ናት፣ በፍጹም አትቀየርም። አባዬ እኔ ሌላ ምንም ነገር አልፈልግም፣ አንተ ተፈተህ እንዳይ ብቻ ነው የምፈልገው እያለች ስለ አባቷ በተደጋጋሚ ትናገራለች ማለት ነው አቢጌል። አባዬ እኔ እኮ ለአንተ ብዙ ነገር ነው የማስብልህ፣ እንደዚህ መጨነቅህ፣ እንደዚህ መሆንህ፣ ብዙ ነገር ራስን በማጣት እኔ እኮ አዝንልሃለሁ። ስለዚህ እኔ የተረዳሁን ደግሞ እማዬ ትረዳሃለች። ታው ግን አባዬ ለማዬ ሁሉንም ነገር ንገራትና ሁሉንም ነገር ትወቅ። እናታችንስ አታሳዝንህም አባዬ? ይህ ሁሉ ሲደረግባት ዝም ስንላት አታሳዝንህም? እኔ ግን መቻል አቅቶኛል አባዬ። አሁን እዚህ ውስጥ ሆነ ግን ብዙ ነገር መናገርም ብዙ ነገር ብዬ አንተ ማጨናነቅ አልፈልግም፣ ማጨናነቅብኝ አልፈልግም። ምክንያቱም አንተ ያለህበት ቦታ ላይ ከባድ ነውና አባዬ። ታው ግን አባዬ ታው ግን እያለች አባቷን እየነገረችው እየደጋገመ ትገኛለች ማለት ነው። አብዬ ቆይ እነግራታለሁ፣ ከኔ ነው መስማት የምችለው እናትሽ። እኔ እኮ እንደበደልኳት እንዲያጠፋው ሁሉ ነገር እንዲያረኩ በጣም ይሰማኛል። ስለዚህ እንዴት ብዬ ነው እሷ ፊት መቆም አልቻልኩም። በቃ ያለው ነገር እንደዚህ ነውና እንዴት ስላድርግ እያለ ለሷ እየተናገረ ይገኛል ማለት ነው። ትረዳሃለች በሚል ነው እኛም የምናስበው። ምክንያቱም ባለፈው ላይ ራሱ እየተናገረችው ነገር አለ። ምን እያለች ነበር ስትናገር የነበረው? ማርትዬ ሰው እኮ ነው ያጠፋ ይችላል። እሷ ግን ዲያጣን ሳይሆን ያሰበችው ህፃኑ ልጅ ነበረ። ሁለቱም የሷ መሆኗን አላወቀችም። ሰው የሚያጠፋ ይችላል፣ ሰው ነውና ይሳሳታል። ደሬም እኮ ቢሆን ቢነግረኝስ ምን አለ ነበረ? እንደዚህ ከሆነ ለምን ደበቀኝ? ለምን አይነገረኝም? እሱ እኮ ብዙ ጊዜ ሆነው መጨናነቅ ራሱ ከጀመረ እያለች ራሱ ለኤቢ እየነገረቻት ነበረ። ኤቢም እማዬ እሱ እንደዚህ ያለ ነገር አያደርግም፣ ግን ቢያደርግም ሰው ነውና በጣም ከባድ ነው እንደዚህ የሚሆንበት ነገር እያለች እየነገረቻት ነው ማለት ነው። አዎ እውነት ለመናገር በጣም ነው የሚከብደው፣ በጣም ነው የሚያስጠላው። ከሚስት ላይ ሄዶ ሌላ መውለድ በጣም ነው ስሜት የሚሰብረው። እሱ ደግሞ ከእሷ በላይ ተጨንቋል። የዚህን ያክል እኮ ልትረዳውም ትችላለች። ምችም ሚስት ናት፣ የባልን ገበና ሚስት ናት የሚሾፍነው፣ የሚስትን ገበና ባል ነው የሚሾፍነው እና እሷም ልትቀበለው ልትችል ትችላለች። ያው ይመረራትም ቢሆን ማለት ነው። ቤቴን ጎጆዬን ንብረቴን አላፈርስም በማለት ልትቀበለው ትችላለች። ትሳሳታለህ ሰው ነህና ብላ ልታርመው ትችላለች። ግን እሱ በጣም በጭንቀት ሊፈነዳ ነው ያለው ማለት ነው። በዛ አጋጣሚ ናታንና ዳጣይም ራሱ በጣም እንትን እያሉ ነበረ። እንዴት አየሽው የኤቢን ፍቅረኛ እንዴት ነበረ እያላት እየጠየቃት ነበረ። እኔ ግን ብዙም አልተመቸኝም፣ እንደው የሆነ ጢባር ነገር ይመስለኛል መሰለኝ እያለች ስትነግረው ነበረ። አዎ ነው
እኔም እንደዛ ነው የሚመስለኝ። ግን ኤቢ ጠብቂ፣ ምንም ነገር ቢፈጠር እሷ አሁን ላይ እያጠናች ይሆናል። እሷ ከዚህ በላይም ታውቃለች፣ ከዚህ በላይም ትረዳለች እና የሱ ማንነት እያየች ይሆን ይችላል እያላት ነበረ። ታያለች ሲላት እኔ ግን የሚመስለኝ ካንተ ለመራቅ አንተን ለመርሳት እና እኔ ደግሞ እህቷ እንዳይከፋባት ያደረገችው ድርጊት ነው የሚመስለኝ። ናታን እውነት ለመናገር በጣም ነው ማዝነው። አልሆነ ቦታ ላይ እንዲወድቅብኝ እህቴ አልፈልግም እያለች ነው። እንደዛ ካልሽ ደግሞ እሷ ትወደዋለች፣ እሱ ግን አይወዳትም። እንደምወደው ታውቂያለሽ። ስለዚህ እሷን ማስማማትና ማቀራረብ ነበር እንጂ ያለብሽ ኋላ ላይ እንደዚህ ማለት የለብሽም ማለት ነው። ዳጣዬም ራስ ወዳጅነት መሆን የለብሽም። ምክንያቱም የእህትሽ ፍቅረኛ ነው፣ እህትሽ ትወደዋለች። እንደምወደው በጣም አጥብቃ እንደምወደው አንቺም ታውቂያለሽ። እንደዛ ካወቅሽ እሱን እንደማንም እንደምንም ብለሽ እህትሽን እንዲወዳት ኤቢን እንዲወዳት እንዲያፈቅራት በቃ ሁሉ ነገር እንዲያደርጋት እንጂ አንቺ በሆነ ነገር ስበሽ ወደ አንቺ ማዞር የለብሽም ነበረ። እንደኔ እንደራሴ ነው የምለው እና እሷም እንደዛ እያለች ስትለው ራሱ እሷ እኮ በጣም ብልጥ ሰው ናት። እንደዚህ የምትሆን አይደለችም። ምንም ቢከፋት ምንም ብትሆን ምንም በጣም ብልጥ ስለሆነ ችግር የለባትም። እንደዚህ እያላት እየነገራት ይገኛል ማለት ነው። አዎ ብልጥ ነች፣ ግን ብልጥም ሁሉ የሆነ ቦታ ላይ አይወድቅም ማለት አይደለም። የሆነ ነገር ለመርሳት የሆነ ነገር ቦታ ውስጥ ይገባል። የሰው ልጅ ጠንካራ ነው ተብሎ እንደዚህ ማድረግ አይቻልም ማለት ነው። በዛ አጋጣሚ ጊዜና ለዛም የሆነ ችግር ውስጥ እየገቡ ነው ያሉት። አሁን ያለውን ልጅ ሳታዩና ሳታፈቅሩ አቀርም የሚል ሀሳብ አለኝ። በአሁን ሰዓት እኮ ነው የመጣችሁት ግን አይቻላቅም ምን አዲስ ነህ እያለችው ነበረ። እሱ ግን እንደ ንፋስ ልም ነው የሚለው፣ አንዴ ታይቶ አንዴ ነው የሚወጣው ማለት ነው። እንደዛ እያላት ይገኛል እና በመጨረሻም እዚህ ያለው ዘበኛ ማን ነው የሚባለው? ግን እንቅልፋም ነው አይደለ? በጣም ሲጠና እንቅልፋም ነው ከምነግርሽ በላይ አይደለ እያላት ነበረ። አዎ ግን እኮ እንደዚህም ቢያደርግም እኮ ጊዜ ነው የምትለው አይደለ እያለችው ነበረ። አዎ አንቺ እኮ ቆንጅዬ ነሽ፣ በጣም ምርጥ ልጅ ነሽ እና ገዚስ እንዴት ነው ጸባዩስ ምናምን እያለ እየጠየቃት ነበረ። እየመጣች ቸገረኛ ምናምን እያለች እሷም እየቀባጠረችበት ነው። በዛ አጋጣሚ ዛሬ እውነቱን አውቃለች ማለት ነው። ዳጣዬ ከእናቷ ያለውን ነገር እስከ ዛሬ ድረስ ሸሽጋ ማርትዬም እንዳትሰማ የተሸሸገውን ሚስጥር አውጥታ ነግራለች ማለት ነው። ሰላም እኔ እኮ ባቢን የወለድኩት ከጋሸ ነው እያለቻት እየነገረቻት ነበረ። እውነት መናገር በጣም ነው ለመቀበል የከበዳት። መቀበልም አልቻለችም። ምክንያቱም ዳጣን ወለዴ፣ ሁለተኛ ደግሞ ይሄን ታደርጋለች የሚል ሀሳብ የለም። ባለፈው ራሱ ስትከራከር ነበረ። እንደዚህ አይሆንም፣ ለምንድን ነው እንደዚህ የሚሆነው? ከምን የመጣ ነው? ስለዚህ ናታን ጨራሹንም አታደርገውም ማየ ከአባያ ወልድም እያለችው ነበረ። አይ ዳጣዬ እኔ አላውቅም፣ ግን ይመስለኛል ከአባዬ ብትወልድውስ የሚል ሀሳብ አለኝ እና ደግሞ እኮ መድኃኒት የያዘችው መረጃ በጣም ከባድ መረጃ ነው የያዘችው። አባዬ ቢገላትም አልፈርድም የሚያስገድል መረጃ ነው የያዘችው። ስለዚህ ያ ሁሉ ከባድ ስለሆነ ምናምን እያላት ነበረ። ምንድነው ንገረኝ፣ አንተም ንገረኝ ያለው ነገር ምንድን መረጃ ይዛበት ነው? ስለኔ ነው አይደለ? ስለኔ ነው ወይስ ስለማን ነው እያለችው ነበረ። ስለ አንቺ አይደለም ስለሌላ ነው። ግን አባዬ በከባድ ችግር ውስጥ ይገኛል። ከባድ ነገሮች ሁሉ እየተደራረቡበት ነው ያለው። እኔ ግን መቀበልም አቅቶኛል እያለችው ነው እያላት ነበረ። ምችም ሰላምዬ አታደርገውም ከአባዬ ምችም አታደርገውም እያለ እየተመካችበት ነበረ። የምትመካውን ደግሞ ከሌላ ሳትሰማ ከሰላም ነው የሰማችው ማለት ነው። እንግዲህ ምን እንደሚፈጠር ባናቅም ቀጣይ ላይ ግን በሌላ ነገር ይፈጠራል የሚል ነገር አለን። ይሄ ነገር ሁሉ ተገላልጦ ይታወቃል ማለት ነው። ኤቢ ራሱ ናታንም ደበቀኝ፣ አባዬ አንተም ደበቀኝ፣ እስኪ የሆነውን መረጃ ንገረኝ ሊያስፈልግኝ ይችላል እኮ እያለች እየጠየቀችው ነበር። አባቷን ራሱ ኤቢዬ
ያንን በምትለውበት ሰዓትም አይ ምንም አይጠቅምሽም ታዩ እሱ ዝም ብሎ ነው አሁን የሚጠቅምሽም ብቻ አድርጊ እያላት ነበረ። እሷም ጠበቃ ሆና እየተከራከረችለት በአባቷ ትገኛለች ማለት ነው። በቀጣይ ግን በአዲስ ነገር እስከምንገናኝ ድረስ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ስለምታደርጉልኝም ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።